ባላሻራ ያክሱም ዙፋን አልጋ ወራሽ ቅድማልም መንግስት ወጣኝ ቅድማልም ጥበብ ጠንሳሽ አማራን ስንቱን ህዝቦች የሃሮሃን የተጠበበ ሐውልት ያቁም መቅደስ ያነጽ ድንጋይ ፈልጠን አለጠን ከአያት ቅድመ አያቱ ከላይ ከታሪኩ ነገደ ዜማዊ ፋኖነት መልኩ ተጠሪ ነው ለአገር ቀድሞ የሚደማ አልባሽ አብራሽ ኩሩ የተቸረው ግርማ ይመስክር ብራናው ቁራን ድርሰናቱ ዛሬም ቆስሎ ደምቷል ለአገር ነፃነቱ ቃል አስሮ ሰንደቋል ቀሚሷን ሸምኖ ዛሬም እንደ ጥንቱ የበላይ ፋኖ ሀበሻዊ ሞቃት ደሙ ነፃነት ነው ፋኖ ስሙ ዘውገ ንጉሥ ዮቶራዊ ልባም ጀግና ዳማታዊ አማራ ክልል የሚባለውን የአሁኑ አገዛዝ በሚፈልገው መንገድ እንዴት አድርጎ ማጥፋት እንዳቀደ የሚያሳይበት ይሄ ጥቁር ቀን ነው። በዚህ ቀን ጀግናው ጀነራል አሳምነው ጽጌ የተሰዋበት ጊዜ ነው። ታዲያ በዚህ ወቅት በርካታ የአማራ ልጆች ተሰውተዋል። ሁሌም ግን ጀነራሉን በዓመት እናስታውሰዋለን እንደማማ። በዛሬው ቀን ግን በከፍተኛ ደረጃ በእውነቱ ሊከበርለት የሚችል የነገው ከፍተኛ አከባበር የዛሬው ዋዜማ ነው ማለት ይቻላል። ምክንያቱም ፋኖ በከፍተኛ ደረጃ እየተንቀሳቀሰ ከፍተኛ እንቅስቃሴ ብቻ አይደለም ድል እያስመዘገበ ያለበት ሁኔታ በመሆኑ በአማራ ክልል በሚባለው አገዛዙ ፍርክስክሱ የወጣበት ብአዴን ወገቡ ተመቶ የሮጠበት ዛሬ አልፎ አልፎ አለሁ የሚልበትና በሚዲያ እየታጀበ የሚቀርብበት ሁኔታዎች ይኖራሉ እንጂ በትክክል ህዝቡ ማን እያስተዳደረው እንደሆነ ማን እየመራ እንደሆነ የሚታወቅ ነው። ስለዚህ ይህ በግልጽ የሚታወቀው አካሄድ ነገ በአደባባይ ላይ በብዙ አገላለጾች ሊገለጽ እንደሚችል የአጭር ጊዜ ጉዞ ነው ብዬ አምናለሁኝ። ታዲያ በዛሬ ዕለት ልናከብር የፈለግነው ጀነራሉን ሁለት ነገሮች አሉ። አንደኛው የተናገራቸውን ንግግሮች በትውስታ የምናይበት ይሆናል። በየመካከሉ ደግሞ ከአገር ቤት በሰኔ 15 ተወንጅሎ ፍርድ ተፈርዶበት እስር ቤት የቆየ ወንድማችንን በጀነራሉ ንግግሮች መካከል ላይ የያዝኩት እቀርባለሁና እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እጋብዛለሁኝ። ስለዚህ ከጀነራሉ ጋራ እስቲ አንዳንድ ቆይታዎችን እናዳምጠው። ምን ነበረ ከእስር ቤት ሲወጣ ጀነራሉ ምንድን ነበር ያለው? ከስራ የታገዱ ጊዜ ወዲያውኑ ነው ማዕረጎት የተነሳው ወይስ ከዛ በኋላ ነው? ከስራ ታገድኩ። እንደታገድኩ ደግሞ 6 ወር ቆይቶ ያው ማዕረጌ ተገፎ እንድሰናበት በጠቅላይ ሚኒስትሩ የቀድሞ ጠቅላይ ሚኒስትር በአቶ መለስ ዜናዊ የተፈረመ ደብዳቤ ነው የደረሰኝ እና አልጠበኩም። በዛው ወቅት ምን ይመስል ነበር ባዩበት ጊዜ ማዕረግ መገፈፍ? እንግዲህ ያኔ 97 ሀገራችን ውስጥ ከፍተኛ የሆነ ምርጫ ተካሂዷል። ያኔ ምርጫ ደግሞ ትንሽ ተጽዕኖ ህዝቡ ጋርና የፖለቲካ ፓርቲዎች ጋር ብቻ ሳይሆን ሰራዊቱም ጋር አሻራ አሳርፎ የሄደ ምርጫ ነው እና ያኔ ማንነት ጥያቄ ምልክት ውስጥ የገባበት
ተቃዋሚ ፓርቲዎች ከፈለቁበት አካባቢ ጋር ተያይዞ ያ የፈለቁበት ምድር የወጣ ሰራዊትም አባል በዚያ የሚለካበት የሚገመገምበት እንዲህ አይነት ጥቅል ሊሆኑ ይወል የሚሰጡ እንትኖች ነበሩና ምናልባት እዚያ ጋር ተያይዞ የተፈጠረ ችግር ሊሆን ይችላል የሚል እንትን የለም። እኛ ኦልሬዲ አገሪቱን ኦልሬዲ አንድ ሰራዊት ከፖለቲካ ፓርቲ ገለልተኛ ነው፣ ነፃ ነው። ይሄ የትኛውም ሀገር ሰራዊት መርህ ነው። እኛም ደግሞ በጽናት ይሄን ነገር እናምናለን፣ እንቀበላለን። ቢኮዝ የፖለቲካውን ስራ ለፖለቲከኞች መተው አለበት የሚል እምነት አለ። ሰራዊቱ ደግሞ ኦልሬዲ ህዝቡንና የህዝቡን ሉዓላዊነት የሀገሪቱን ዳር ድንበር ማስከበር ነው ኃላፊነቱ። ከዚህ ውጭ ያለው ጨዋታ ለሌሎች የሚሰጥ ጨዋታ ነው እና ምናልባት እዚያ ጋር እንግዲህ በሌላው መለኪያ ስትለካ አንተ ማነህ ሌላው ነው የሚያውቀው። አንተ ልታውቀው አትችልም። አንተ በንጽህና በቅንነት ነው አገርን ማገልገል የምትፈልገውና እዚህ ጋር በፍጹም እኔ የማስበውና እኔ ሆንኩትና የሆነው ነገር በፍጹም የሚገናኝና የሚጣጣም አይደለምና ምናልባት ተጽዕኖ ከዚያ ጋር ይመጣ ሊሆን ይችላል። ይሄ ከማንነት ጋር ተያይዞ ይመጣ ሊሆን ይችላል የሚል ጥርጣሬና ግምት አለ። ወደፊት ደግሞ ያው ክሊር ይሆናል ብዬ አስባለሁ። ምን ያህል ጊዜ ቆዩ በስር? በስር 9 ዓመት ነው የቆየሁት። ሞስኮው 2001 ሚያዝያ ጀምሮ እስከ 2010 የካቲት 15 ድረስ በእስር ነው የቆየ ነው። እኔ ብቻ ሳልሆን ያው እኔ ጋር ያሉ የቀድሞ ሰራዊት አባሎች ሰራዊት የሚያገለግሉ የነበሩ እንደኔ ጀነራል መኮንን አለ፣ ሌሎችም ኮሎኔሎችና ሻለቃዎች አሉ። እነሱ ጋር ነው ኦልሬዲ ነፃ ያወጣነውና የተለቀቅነው። ፍርዱ ምን ያህል ነበር? ፍርዱ ኦልሬዲ የእድሜ ልክ ነው። እድሜ ልክ ብቻ ሳይሆን በአምስቱ የመኮንኑ አባላት የሞት ወይም ደግሞ የመጨረሻው ውሳኔ ይሰጥልኝ ብሎ አቃቤ ሕግን በተከታታይ ጠይቆ ነበረ። ጠቅላይ ፍርድ ቤት ይህን አልተቀበለውም። የእድሜ ልኩን አጽንቶታል። ቤትና ንብረታችን እንዲወረስ ኦልሬዲ ወስኗል። ሰበርም ጋር ለመሄድ ተሞክሯል። ሰበርም ደግሞ ይህንን አጽድቆታል እና ያው መጨረሻ የጸደቀው እድሜ ልክ ነው። ከዛ ከወጣችሁ በኋላ ነው አሁን የተገፈፈው ማዕረግ እንዲመለስላችሁ የተደረገው? ማዕረጋችን ኦልሬዲ አንዳንዶቹም ታግዶ የሌሎቻችንም ተገፎ ነው የነበረው። የሁለት ጄኔራሎች ነው ማዕረግ ተገፎ የነበረው። የሜጀር ጄኔራል አለምሸት አየር ኃይል አዛዥ የነበሩትና የኔ ነው የነበረውና ይሄ እነኚህ ሰዎች ያው ሁለታችንም ያው በቅነት ሀገራችን አገልግለናል፣ እያገለገልን የነበር ነው። ስለዚህ መከላከያም ሰከን ብሎ አይቶ መንግስትም ደግሞ ይሄ ወደ ነበረበት ቦታ መመለሱ ለሰራዊቱ ግንባታ ለሀገራችንም ቢሆን ለሚፈጠረውም ብሔራዊ እርቅ አስተዋጽኦ ያደርጋል ከሚል እምነት የተወሰደ እርምጃ ይመስለኛል። ቢኮዝ እኛ ጋር ማዕረጉ በዚያ መንገድ ሲፈጸም ያስተላልፈዋል ተብሎ የታሰበው መልእክት አላስተላለፈም። ምናልባት አሳምነውም ማዕረግ በመክፈፍ ሌላውን ጄኔራል አንገት ማስደፋት ይቻል ይሆናል ተብሎ ታስቦ ሊሆን ይችላል። ያ ውጤት አምጥቷል አላመጣም አላውቅም። ቢኮዝ ወታደርነት ሙያ ነው። ማዕረግ በስም ልትገፈፍ ትችላለህ። ውስጥ ያለው ማንነትና የወታደር እሴት ግን አንተ ጋር አለ። ቢኮዝ እኔ ውጭ ሀገር የተማርኩትን ነገር ወታደርነቱ በመገፈፉ ላጣው አልችልም። እኔ በህይወቴ ውስጥ ወታደርነቶኛ አገልግዬ ያገኘኋቸውን ሀብቶችና ብቃቶች ማንም ሰው ሊነጥቃቸው አይችልም። አንተ አንድን የሕክምና ዶክተር አይደለም ብለህ ልትገፈው ትችላለህ እንዴ? ብትገፈውም ሂዝ ዶክተር በቃ የገፈፈ ሰው ነው የተሳሳተው። አንተ ወታደር ነው። የወታደር ብቃቶች ኳሊቲዎቹ አንተ ጋር አሉ። ስለዚህ ያ ነገር ያስተላለፈው ሜሴጅ ከገንቢነቱ ይልቅ ጎጅነቱ ምናልባት ያመዝናል ብዬ አስባለሁና እንግዲህ ከዛ አንፃር አሁን ያለው መንግስታችን ይመሩን የነበሩ ከፍተኛ የሀገሪቱ ጄኔራል መኮንኖችም አስበውበት የተደረገ መልስ ይመስለኛል። ይሄ ደግሞ ለነሱም ለሁላችንም ለሀገራችን በእጅጉ ይጠቅማል ነው። እንደው በግል አስተያየቶት ወደ ኋላ ልመልሶትና የቀድሞ የሚባለው ሰራዊት መበተን ነበረበት ብለው ያስባሉ? የኢትዮጵያ ሰራዊት ለምን ቢባል ያ ሰራዊት የደርግ ሰራዊት ብቻ አይደለም። ከጃንሆይ ጊዜ ሁሉ አብሮ የመጣ ሰራዊት አለ። ብዙ የኢትዮጵያ ሰራዊት ኢትዮጵያ ብዙ ዋጋዎች ከፍላበታለች። ብዙ ያወጣችባቸው ብዙ የተማሩ ወታደራዊ መኮንኖች ነበሩ።
እነዛን መጠቀም አይቻልም ነበር? ይሄ እንደው የግል አስተያየቶት ልጠይቅ። ትክክል ነው። ይሄ የግል አስተያየቴ ነው። ባይዘው የደርግ ሰራዊት የምንለው የኃይለሥላሴ ሰራዊት የምንለው የሀገሪቷ ሰራዊት ነው። ይሄ እኛ የሰጠነው ስያሜ ነው። ይሄ ሰራዊት ሲሆን የከላይ ሰራዊት ሆኜ አገለግላለሁ ብሎ አይደለም አስቦ ወደ ሰራዊትነት የሚቀላቀለው። የሀገሪቱን ችግር ግምት ውስጥ አስገብቶ አገሪቱ ስትደፈር በምስራቅም ይሁን በሰሜን በተለያየ አካባቢ ያ ሀገራዊ ቁጭት አሳድሮበት ነው ወደ ሰራዊትነት የሚቀላቀለው። አሊያም ደግሞ የሀገሪቱን ወደፊት ፍላጎት ለማሟላት ነው የሚቀላቀለው። አንድ መንግስት አገለግላለሁ ብሎ አይደለም። በየትኛውም ሀገር የአንድ መንግስት ሰራዊት የለም። በየትኛውም ሀገር ያች ሀገር እስካልተናደችና እስካልፈረሰች ድረስ ሰራዊት ሆኖ ነው የሚቀጥለው። በየትኛውም ሀገር ምናልባት ይሄ የኛ ክስተት አዲስ ሊሆን ይችላል። የደርግ ሰራዊት የኢትዮጵያ ሰራዊት ነው። የሀገሪቷ ሀብት አሟጣ ያሰለጠነቻቸው ያበቃቻቸው ኢትዮጵያ ውስጥ ብቻ ሳይሆን ውጭ ሀገር ሄደው አንቱ የተባሉ ምሁራን የፈለቁበት ሰራዊት ነው። ይሄ በሶማሊያ ጦርነት ጊዜ የነበረው በንጉሱ ጊዜ የሰለጠኑ ሰራዊቶች ናቸው። እስራኤል ጋር ሄደው የሰለጠኑ ናቸው። አሜሪካ ሄደው የሰለጠኑ ናቸው። ሌሎች እንግሊዝ ሀገር ሄደው የሰለጠኑ ከፍተኛ መኮንኖች ናቸው። ይህን ጦርነት የመሩት እነሱ ናቸው። የሰሜን ጦርነት የመሩት እነሱ ናቸው። እነኚህ የሰራዊት አካላት አያስፈልጉም ባንል ኖሮ እኮ እኛ ኤርትራ ጋር ጦርነት በገባንበት ጊዜ ጥሪ ተደርጎላቸው እኮ ተጠርተዋል እኮ። አስፈላጊ ናቸው የሚለው ይሄ መንግስትና ይሄ ድርጅትም ይቀበላል ማለት ነው። የሀገር ሀብቶች ናቸው፣ የሀገር ጥሪቶች ናቸው። ኖት ላለፈው ወደፊትም ቢሆን ለሚመጣው አስተዋጽኦ አላቸው ብዬ ፐርሰናሊ አምናለሁ። ቢኮዝ አገሪቷ ኢንቨስት ያደረገችው ለአንድ አየር ኃይል ለማሰልጠን በሃርድ ከረንሲ ያውን በደሃ ሀገር አንተ ማቹር ስታር ስትበስል እንዴት ነው እየቆረጠ የሚጥልህ ጤነኛ ነው ብለህ የምታስበው? እና ይሄ በእጁም ወደፊትም ቢታሰብበት ይገባል። በጦርነትም ጊዜኛ ተጠቅመንባቸዋል። ይሄ መንግስት ተጠቅሞባቸዋል። ለሀገራቸው ደግሞ ለከፈሉት ዋጋና መስዋዕትነት ክብር ይገባቸዋል። እስቲል እንደዚያ ነው የማምነው። ወደፊትም ቢሆን ኢትዮጵያ ውስጥ ያለ በየትኛውም ዘመን ይምጣ የትኛውንም መንግስት ያገልግል ለሀገር ውስጥ ከጠቀመ ድረስ ይሄ መንግስት መጠቀም አለበት። የትኛውም መንግስት መጠቀም አለበት። ዳምፕ ማድረግ የለበትም። የሀገር ሀብት ነው፣ የሀገር አሴት ነው። አሁን ወደ የትኛው መንገድ ነው ቢሄድ የሚያዋጣው? እንግዲህ የግል ፍላጎት አለ፣ የቤተሰብ ፍላጎት አለ። ከአሁን በፊት ደግሞ ችግሮች የመጡበት ችግሮች ያጋጠሙት በርካታ የግል ፍላጎቶች አሉ። እነኚህን ሁሉ በማሰብ ላይ ነው። ግን ከሁሉም በላይ ደግሞ ያው የኔ ፍላጎት የሚሟላው የሀገራችን ፍላጎት ሲሟላ ነው። የሀገራችን ፍላጎት ደግሞ ያው ቅድም እንዳልኩ የተሻለ ሁኔታ ተፈጥሮ ማየት፣ የህግ የበላይነት ነግሶ ማየት፣ በሀገራችን ላይ ሁሉም ህዝቦቻችን በመፈቃቀድ አንድነታቸውን ፈጥረውና ጎልብተው የሚኖሩበት ስርዓት መመኘት አይቀርም እንደማንኛውም ኢትዮጵያዊ። ስለዚህ ይህን ሁኔታ ለማጎልበት በሚደረገው አስተዋጽኦ ላደርግ የሚችለው ነገር ካለ፣ ልከፍል የሚችለው ነገር ካለ፣ እኔ ካገኘሁት ትንሽ ልምድ ተነስቼ የማበርከት የሚችለው ነገር ካለ ያንንም ለዚች ሀገር ለማበርከት ዝግጁ ነኝ። ቢኮዝ ያ ችግር ሲፈታ የኔም ተናጠልና የግል ፍላጎቶች፣ የልጆቼ፣ የቤተሰቦቼ ችግር ይፈታል ብዬ አስባለሁ። ቢኮዝ ነጻነት የሌላት ሀገር፣ ዴሞክራሲ አልባ የሆነች ሀገር፣ በርስ በርስ የምትባል ሀገር ከሆነች እኔም የለሁም ልጆቼም የሉም። ስለዚህ በወቅቱ ጀነራሉ ከእስር ቤት ከወጣ በኋላ ያስቀመጠው ግልጽና ግልጽ ባለ መንገድ መሄድ የሚገባው አገዛዙ መሄድ ያለበትን አቅጣጫ እየጠቆመ ነበር። ግን ሰሚ አልነበረም። ተስፋ እያንዳንዱ ኢትዮጵያዊ ተስፋ ነበረው። እያንዳንዱ አማራ ተስፋ ነበረው። ከኦሮሞ ይምጣ፣ ከደቡብ ይምጣ፣ ከአፋር ይምጣ፣ ከሶማሌ ይምጣ ጣጣው አልነበረም። የሚፈልገው ፍትህ ነው። የሚፈልገው ሰላም ነው። በሰላም ወጥቶ መግባት፣ ኢትዮጵያ በምንላት ሀገራችን በሰላም ተዘዋውሮ የመስራት፣ በሚኖርበት ቦታ ሰርቶ ሀብት የማፍራት መብቱ ተከብሮ የሚኖርባት፣ ልጆቹን የሚያስተምርበት፣ ማንም ሰው በሀገሩ ውጣ የሚለው የማይኖርባት አገር እንድትሆን ነው። ታዲያ ይህ አልሆነም። ይህ ባለመሆኑ ነው እንግዲህ ዛሬ የደረስንበት ደረጃ ላይ የደረስነው። አማራ አገርህ አይደለም ውጣ ተብሎ የተረፈው ከሞት የሚተርፈው የተሳደደበት ዘመን ነው የሆነው።
ታዲያ ይህንን ሁኔታ በእውነት ፋኖቻችን በከፍተኛ ደረጃ እያካሄዱ ያሉት የህልውናውን ትግል ግልጽና ግልጽ ይዘው ነው እንጂ እንዲሁ ዝም ብሎ ለስልጣን ወይ ለሆነ ሽኩቻ ወይንም ለሆነ አካባቢ እንደዚህ አይደለም። ሞት የወለደው በሞት ውስጥ ፈንቅሎ የወጣ ትግል ነው። አትግደሉን የሚለው ነው። ታዲያ ገዳው ደግሞ መወገድ አለበት። ጀነራሉ ያሉትን ሁኔታዎች አስቀምጧል። ታዲያ ወደ ጀነራሉ ከመሄድ በፊት በሰኔ 15 ጉዳይ ውስጥ የነበረውን ሻለቃ አበበ መልኬን እሱን ሰምተን መመለስ አለብን። እሺ እንግዲህ እኛ ያው እኔ ከሰኔ 15 በኋላ በግፈኞች በ7 ዓመት እስር ቤት ሰኔ 15 ምክንያት በማድረግ በዛ እስር ቤት ውስጥ 4 ዓመት ከ5 ወር በስቃይ ውስጥ ነው የነበርነው። ከዛም በኋላ በቆራጥ ጓደኞቻችን ወይም ፋኖ ወንድሞቻችን አማካኝነት ያው እስር ቤቱን በመስፈር ያው እንድንወጣ ተደርጓል። እኛም ከዛ ከወጣን በኋላ እኔ ቀጥታ ወደ ደቡብ ጎንደር እና ጎንደር በመንቀሳቀስ ቀጥታ በማደራጀት እና የፋኖን ትግል ውስጥ ነው የተቀላቀልኩት። ሻለቃ አበበ መልኬ መግቢያው ላይ እንዲህ ነው ያለኝ። ቀጣይ ከሱ ጋር እመለሳለሁ፣ ወደ እሱ እመለሳለሁ። ከዛ በፊት ግን አሁንም ጀነራሉ በሚዲያዎች ላይ ምንድን ነበረ ያለው? እስኪ እሱን አድምጠን እንደገና እንመለስ። ሁልጊዜም ቢሆን ህዝብ ተደራጅቶና አስቦ በሌላው ህዝብ ላይ ሊፈጽም የሚችል ስህተት የለም። አይዘር ህዝቡን እንወክላለን የምንለው ሊቃን ወይም ደግሞ የፖለቲካ አመራሮች ነው ወይም ደግሞ በስልጣን ላይ ያለው አመራር ነው የሚሆነው። ስለዚህ ንግግራችንም ተግባራችንም ለሁላችንም ስለማይጠቅመን በዚያ ልክ መነሳሳትና ማሰብ መቻል ያለብን ይመስለኛል። ይሄ ከቆዩት ችግሮቻችን የከፋ ችግር ነው። ለአንዳንዶቻችን ለአማራው ይሁን ለቤኒሻንጉል ጉሙዝ ወይም ለሌላው አንዳንድ ጊዜ ኢትዮጵያ ውስጥ ከመኖሩ ይልቅ አማራ ክልል ውስጥ ከመኖሩ ይልቅ እዚህ ከመኖሩ ይልቅ ውጭ ሀገር ለኛ ቀሎ ይታያል። አሁን ዛትስ ዋይ የምንሰደደው ለዚህ ነው። ምክንያቱም በየትኛውም ዓለም አንዳንድ ጊዜ የማናስተናግዳቸው ክስተቶች እዚህ ኢትዮጵያ ውስጥ ይስተናገዳሉ። ሌላ ቦታ ስንሄድ ደግሞ እፎይ ብለን እንኖራለን። ስለዚህ እዚህ ጋር መታረም ያለበት ስህተት አለ ማለት ነው። እሱን ማረም ተገቢ ይሆናል። ምክንያቱም ማናችንም ቢሆን የሌላውን ነጻነት ለመጋፋት በሞከርን ቁጥር የዚያኑ ያክል የኛን ነጻነት ነው የምንጋፋው። አንዳንድ ጊዜ ተስፋ የቆረጠ ማህበረሰብ ስንፈጥር ተስፋ ያላቸውን ድርጅቶችና ህልሞች ሁሉ ነው አብሮ የሚያመክነው። ስለዚህ ተስፋ የቆረጡ ወጣቶችን፣ የተማሩ ወንድሞቻችን በምንም ይሁን በምን በታሪክ አጋጣሚ የተገናኙቻቸው ወገኖቻችን በሙሉ አቅፎ የሚይዝ የሚያስተባብር ሁኔታ መፍጠር በእጅጉ ጠቃሚ ነው። ለሁላችንም ማለት ነው፣ በእጅጉ ጠቃሚ ነው። የቆዩ ህጎቻችን በዚያ ዘመን አስበውና ለክተው ህጎቹ ተቀምጠው ሊሆኑ ይችላል። የምናያቸው የምናስተካክላቸው ህጎች ካሉ እሱን ፈጥኖ ማረምና ማስተካከል ተገቢ ይሆናል። because አንዳንድ ጊዜ ብዙ ቦታዎች ጋር እንደምናየው ይጠቅማሉ ብሎ ህብረተሰቡ ይዟቸው የነበረ ግን በሂደት ደግሞ እንደማይጠቅሙ ሲያያቸው ጉልበታቸው አቅማቸው እየደከመ ሌላ ሁኔታ እየተካቸው ሄዷል። ይሄ እንዳይፈጠር ፈጥነን ማየት በእጅጉ ተገቢ ነው። ግጭት የለብንም፣ የታሪክ ግጭት የለብንም፣ የእምነት ግጭት የለብንም፣ ሌሎችም ግጭቶች የለብንም። ስለዚህ እንዲህ አይነት ነገር በሌለበት ችግርና ስጋት ይመጣል ተብሎ አይታሰብም። ግን ደግሞ አሁን ያለው መድረክ በሁላችንም ዘንድ አስቸጋሪ በመሆኑ ምናልባት ከስርዓቱ ያገለላቸውና የተነጠቁ ወገኖች ህልማቸው ዳር እንዳይደርስ የኢትዮጵያ ህዝብ ታግሎ መልክ ያስያዘው በመሆኑ ግን ደግሞ ጉልበትም አቅምም ሁሉም ነገር ያላቸው በመሆናቸው የኛን ሜዳ የጦርነት አውድማ ሊያደርጉት ያስቡ ይሆናል። ይሄንንም አካባቢ ደግሞ ግንባራቸው ሊያደርጉ ያስቡ ይሆናል። ሌላም ነገር ካለ እሱን ተጋግዘን በህብረት ማረም ነው ያለብን፣ ማስተካከል ነው ያለብን። ይሄንን ክልል የሚባለውን አማራ ክልል የሚባለውን በተለያየ መንገድ የጦር ቀጠና ማድረግ ይፈልጋሉ። ታዲያ ትክክል አልሆነም። ይሄ ተግባራዊ አልሆነም፣ ተግባራዊ ሆኗል። ይሄንን ነው ጀነራሉ ያስቀመጠው።
ከዛ በፊት ወደ አበበ ወደ ሻለቃ አበበ ከመሄዴ በፊት አንድ የጀነራሉን ተጨማሪ እናዳምጥና በኋላ ተከታዩን መስማት እንችላለን። ስለዚህ ወደ እሱ ይዣችሁ ልሄድ። እስር ቤቶቻችን በአንድ ዘር የበላይነት በተዋቀሩ በተደራጁ በህግ በማያምኑ ህግ እንደፈለጉ በሚተረጉሙ ለመማር ዝግጆች ባልሆኑ ለማወቅና ለመመራመር እድሉ የሌላቸው ራሳቸውን የዘጉ ከላይ የሚመጣን ወይም ደግሞ ዘር ተኮር መስመር ተከትለው የሚሄዱ ኃይሎች ናቸው ኦሬዲ የሚመሩት። ባይዞይ እስር ቤቶች ብቻ ጋር አይደለም ይሄ ነገር ያለው። ገና አንቺን ለመያዝ ሲሞክሩ ለመቆጣጠር ሲሞክሩ ያው የሚላከው ከአንድ ዘር የሚመጣ ደህንነት ነው። እሱ ያጠናውን ያደራጀውን ደግሞ ማዕከላዊ ለሚገኘው የሱን ዘር ተመሳሳይ ለሆነ ሰው ነው የሚሰጠው። ይሄ ማዕከላዊ ያለ ሰው ደግሞ የሱን ዘር ለሚመስለው አቃቢ ህግ ፈልጎ ነው ይሄን መረጃ የሚሰጠው። ቼይኑን ተመልከቹ፣ ከውጭ ጀምሮ እንዴት እንደሚሄድ። እዚያ በኋላ ደግሞ የስሙላ ችሎቶች አሉ በፌደራል ደረጃ የተደራጁ። ከነሱ ውስጥ ቢያንስ አንዱ የዘሩን ፍላጎት የሚያስፈጽም ኃይል ነው እዚያ የሚመደበው። በግራ ይቀመጥ በመሃል በቀኝ ይቀመጥ ሪጋርድለስ ኦፍ ፖዚሽን ይህንን ያስፈጽማል። ከዚህ የሚወጣ ዳኛ ካለ ደግሞ ይሰየፋል፣ አሊያም ደግሞ በአጭር ጊዜ ውስጥ ውሳኔ ይሰጠዋል እና ከላይ ጀምሮ እስከ ታች ነው። ይሄ ፍርድ የፈረደውን ደግሞ የሚቀበለው የእስር ቤት ያለ የዚሁ ዘረኛ የሆነ አካል አስተባባሪ ነው። ስለዚህ በእስር ቤቶቻችን የተገነዘብነው ነገር ቢኖር አንደኛ ኢትዮጵያ ውስጥ ያለን አልመሰለንም። ቢኮዝ ወንድም በወንድሙ ዜጋ በዜጋው ላይ ያው ነገ አብረን እንኖራለን ብለን የምንተሳሰው ግን አይፈጽምም። እንዲህ አይነት ግፍ በተናጠል ከማሰር በተናጠል እጅግ የከፋ እርምጃ ከመውሰድ ያለፈ ምትበዩ ምትጠጩ ተለክቶ ተመጥኖ ሁሉ ነገር የፀሐይ ብርሃኑም ነፋሱም ተመጥኖ እንዲህ የሚለቀቅበት ቦታ ነው። ካስፈለገ ውሃም ይዘጋል። ያ የሚቆጣጠሩ ስፔሻል ክላሶች አሏቸው። መብራትን በተመሳሳይ መንገድ፣ ቴሌቪዥንን በተመሳሳይ መንገድና እሱም ባናነሳው ይሻላል። ቢኮዝ ከዚያ በላይ የተፈጸመ ግፍ ያለባት ሀገር ምንም በማያውቁ ጭፍን እና ልቅ በሆኑ የዚህ አካል ኃይሎች የቢፈጸም አይደንቅሽም። ለምሳሌ አብዮታዊ ዲሞክራሲ ከሌኒን በኋላ ጆሴፍ ስታሊን ሲተካ የተጠቀመበት ጆሴፍ ስታሊን የጆርጂያ ተወላጅ ነው። ጆርጂያ በዚህ በጣሊያን ጎን የምትገኝ ሀብታም ግን ደግሞ ትንሽ ሀገር ነች እና ጆሴፍ ስታሊን ታላቋን ራሽያ ሲመራ የዘር ፖለቲካ የሚያራምዱ ወገኖችና ኃይሎች የጆርጂያ ሰዎች ወይም ደግሞ የጆርጂያ ይሄን ርዕዮተ ዓለም የሚከተሉ አሁን እኛ የምንከተለውን አይነት የሚከተሉ ኃይሎች ይህ መሪ ከኛ ወጣ ስለሆነ ይህን ጊዜ ይህንን አጋጣሚ ሚስ አናደርገው ጆርጂያ ከራሽያ መነጠል አለባት፣ ሰው ይሄን ልታግዘን ይገባል ነው ያሉት። ስታሊን ጆርጂያዊ ነው፣ ግን ደግሞ የጆርጂያን ርዕዮተ ዓለም ወይም ደግሞ አሁን ያልኩሽን ጫፍ የሚከተሉ ጽንፈኛ ፖለቲከኞችን ወይም ደግሞ አብዮታዊ ዲሞክራሲን የሚከተሉት አልተቀበላቸውም። የወሰደው እርምጃ የዓለም ታሪክ ስቲል የሚነግረን ነገር ከዚህ ውጭ በተለየ መንገድ ነው። ይሄ ፓርቲና ፓርቲ በዚያች ምድር ውስጥ እንዳይኖር አድርጎ ጠርጎ ነው ያጠፋው። አብዮታዊ ዲሞክራሲ ዘረኝነትን ቢያባብስ ኖሮ የጆርጂያ ተወላጅ የሆነው ጆሴፍ ስታሊን ጆርጂያን ነጻ አውጥቶ ሌሎችን በትኖ አሁን የኛ አቀንቃኞችና የኛ አሁን የስርዓቱ ባለሟሎች እንደሚያደርጉት አድርጎ ዛሬ የምናያትን ወይም ደግሞ ከ60 ዓመት በኋላ የፈረሰችውን ራሽያ በሱ ዘመን ያፈርሳት ነበር። አብዮታዊ ዲሞክራሲ እነሱ ሲተረጉሙት ሀገራቸውን ሞረፍ ጠንካራ አድርገው በዘመኑ ከተጫናቸው ኢምፔሪያሊስታዊ አይዲዮሎጂና የኢኮኖሚ ስርዓት አላቆ የተሻለ ነጻነቱን የጠበቀ ማህበረሰብ እናቋቁማለን እናደራጃለን ብለው አስበው ነው እንደዚያ ሲያደርጉ የነበረው እና በተግባር ራሽያ በርካታ ህዝቦች የነበሩባትና ያሉባት ሀገር ነች። ይህን ርዕዮተ ዓለም አልተቀበሉትም። ስላልተቀበሉትም ከ60 ዓመት በኋላ ንደውታል፣ አፍርሰውታል እና የሱ ውጤት በእርግጥ ዛሬ የምናየው ነገር አስከትሏል። ስለዚህ አብዮታዊ ዲሞክራሲ የዘር ፖለቲካ ያራምዳል የሚለውን ነገር ይሄ ፍልስፍና ያቆመዋል፣ ይገድበዋል ብዬ አስባለሁ። ቻይና ውስጥ አብዮታዊ ዲሞክራሲን የአዲሱ ዲሞክራሲ አብዮት ብለው ሄደውበታል።
ቻይና ውስጥ የተለያየ ዘር ፖለቲካ አለ። ቲቤቶች እስካሁን ድረስ ይህንን ያነሳሉ። ታይዋን ከ40 እና ከ50 ዓመት በላይ እንዳገር ቆማለሁ ብላ ነፃነቷን አውጃ ሜን ቻይና ብትባለው አሁን ያለችው ታላቋ ቻይና አልተቀበለቻትም። ምክንያቱም ስለ አገር መበታተን አብዮታዊ ዲሞክራሲ ያወራል ብለው አያስቡ። ዘረኝነትን የበለጠ ገፍቶ መልክና ቅርጽ ይዞ አገርን ይበትናል ብሎ አይቀበሉም ቻይናዎች። የኛ ሀገር አብዮታዊ ዲሞክራሲ ከየት ነው ያመጡት? ከየት ነው የተቀዳው? ከቻይና ከራሺያ? ከቻይናም ከሆነ ከራሺያም ከሆነ ይህን ነገር ታሪካቸው አላስተማረንም። ከየት መጣ? ይሄ ሁላችንም መጠየቅ ያለብን ይመስለኛል። እኛ ሀገር ጋር ጽንፈኛ ፖለቲከኞች ባልሆነ መንገድ እየተጠቀሙበት ነው። ብቻ ሀገር አንድ ሆና ኖራለች። አንድ ሆና ብዙ ወራሪ ጠላቶችን መክታለች። ይሄ ሩቅ ጊዜ ታሪካችን ይሄን ነው የሚያሳየው። የቅርብ ጊዜ ታሪካችን ይሄን ነው የሚያሳየው። መጪውን ዘመን ደግሞ ይሄ ትውልድና መጪው ትውልድ ደግሞ የሚያዩትና የሚመሰክሩት ይሆናል። ስለዚህ ዘረኝነት በስፋት ከአንድነታችን ይልቅ በልዩነታችን ላይ ስራ ሰርቷል። ዛሬ የዘራነውን ነው የምናጭደው። ዛሬ ያው ትናንት የተበተነውን ነው ዛሬ እያየና እያገኘን ያለ ነው። ስለዚህ አሁን የምናየው ነገር አንዱ በሌላው ላይ ሌላው በሌላው ላይ እንደ ህዝብ እንኳን ባይሆንም ግን ደግሞ የተወሰነ የወጣ የተለያዩ የህብረተሰብ ውስጥ የሚያስተጋቡት እንትን በእጅጉ መወገዝ ያለበትን መመታትም ያለበት እንትን ነው። ቢኮዝ ዘረኝነት ለማንም አይጠቅም፣ ለተፈጠረበት ምድር አይጠቅምም። እኛ ጣሊያን ከዚህ በላይ አስተዳድሮናል። አማራን ከ3 በትኖ ሶማሊያን ደግሞ ወደ ውጭ ቀላቅሎ የሰሜን ወንድሞቻችን ደግሞ እንደዚያ ገፍቶ አስተዳድሮናል። ከዚያም ሁሉ መከራና ስቃይ ከዚያም ሁሉ ዘረኛና አስከፊ የሆነ ተጽዕኖ ተላቀን እዚህ የደረስን ህዝቦች ነን። ስለዚህ የኛው ዘረኞች ሳይሆኑ የውጭ ዘረኞች ሁሉ ተጠቅመዋል በእኛ ላይ፣ ግን አልሰራላቸውም። ይሄ ዓለም ደግሞ ይሄ ምድር ይሄ ዘመን ማንም አያስተናግድም፣ ይሄን ነገር አያስተናግድም። አማራ እንደ አማራነቱ እንዲደራጅ የሚፈልግ ኃይል አለ። ከተደራጀ ደግሞ ኢትዮጵያን ይበትናል የሚልም ሌላ አካል አለና እርስዎ አማራ መደራጀት ነው ወይስ እንደ ኢትዮጵያዊነት ብቻ ማሰቡ ነው የተሻለ ብለው ያስባሉ? የትኛው ወገን ላይ ነው እሱ ያሉት? ከዚያው አደረጃጀት ከጊዜው ጋር የሚነሳና የሚመጣ ነው። እኔ አማራ ነኝ፣ ፈለኩም አልፈለኩም እንደ አማራ እንድደራጅ እንዳስብ እየተገደድኩ ነው። ሌላ ቦታ ሄጄ እኔን የሚመስለኝ እኔን የሚያስተናግድ ሁኔታ ካጣው እኔን የሚመስሉኝን ወገኖች ፈልጌ መነጋገሬ እና የሚታዩ ሁኔታዎችን እና ችግሮችን ለመፍታት መታገል አይቀርም። ስለዚህ አሁን ያለው ሁኔታና መድረክ ይሄን የሚያስተናግድና የሚፈቅድ ነው። ስለዚህ እንደ አማራ መደራጀት በዚህ ሰዓት በእጅጉ ያስፈልጋል። ለአማራ ብቻ ሳይሆን ለኢትዮጵያዊነትም ጭምር ማለት ነው። ምክንያቱም ሌሎች ኢትዮጵያውያን ወንድሞቻችን በዚያ መንገድ መደራጀት አምነውበታል። ከዚያ ውጭ መደራጀት በተለየ መንገድ እና በጥያቄ ምልክት ውስጥ እየገባ ነው ያለው። የቆዩት ወገኖቻችን በኢትዮጵያዊነት ላይ ደክመው አልፈዋል። የነሱ አሻራና ውጤትም አሁን እኛን ኦልሬዲ እያገዘንና ያው እየገፋን ያለው። ስለዚህ እኛ አባቶቻችን በሄዱበት መንገድ ልንሄድ ብንል ጊዜውና ወቅቱ አያስተናግደንም፣ አያግዘንም። ይሄ ካላገዘን ደግሞ እንደ አማራ ማሰብና መደራጀት የግድ ነው። እንደ አማራ ስንደራጅ የተለያየ አመለካከት ሊኖረን ይችላል፣ የተለያየ አስተሳሰብ ሊኖረን ይችላል። ይሄኛው በእኔ እምነት በሁለተኛ ደረጃ መታየት አለበት ብዬ አምናለሁ። አሁን የአማራን ሕዝብ እንደ አማራ አንድ አድርጎ ማቆምና የክልሉን ፍላጎት ወይም ደግሞ የዘሩና የብሔሩን ፍላጎት አሟልቶ በአገር አቀፍ ደረጃ የሚገኙ የፖለቲካ ክፍተቶችን የሚሞላ አቅም ሆኖ እንዲገኝ ማድረግ ነው። ጠንካራ አማራ ከተፈጠረ ጠንካራ ኢትዮጵያ መፍጠር ይቻላል ባይ ነኝ። በእጅጉ በዚህ ወቅት በተለይ አስፈላጊ ነው ብዬ አምናለሁ። ወቅታዊም ብቻ ሳይሆን በፍጥነት ይህንን ጥያቄ በተገቢው መንገድ ማስተናገድና መመለስ አለብን ብዬ አምናለሁ። ግን አሁን ይሄኛውን ያስተሳሰብ ሽክሽክ ተደርጎ በአካባቢ እንድናስብ ተገደናል። ምክንያቱም በዘረኞች ምክንያት
አንዱ ጫፍ ወጥቶ አማራ ጠላት ነው ካለው አማራ ወዳጅ ነው ካላለው ያ በተለየ መንገድ የሚታየው ወገን ግን ደግሞ ባለፈው ስራ ተጠቃሚ ያልነበረ እንደሌላው ህዝብ እጅግ ተጎጂ የነበረ ወገን ከሀገሪቷ ምንም ትሩፋት ያላገኘ ግን ደግሞ በኢትዮጵያነቱ ብቻ ዝም ብሎ የኖረ አማራ በየትኛውም ተጠቂ እና የበለጠ ጉዳቱ የሚከሰትበትና የሚታይበት ወገን ከሆነ ሊደራጅና ይህንን ነገር ሊቋቋም የግድ ነው። ስለዚህ የኛ ምርጫ ሳይሆን ጠላቶቻችን የመረጡት ወይም ደግሞ የኢትዮጵያን አንድነት የማይፈልጉት ወይም ደግሞ ከዚህ ኪሳራ እናተርፋለን ብሎ የሚያስቡ የዘመኑ መሐንዲሶች ያስቀመጡልን መስፈርት ነው። ወደ ተሻለ ነገር መሄድም ካለብን ይህን መስፈርት ረግጠን ወይም ደግሞ አሻሽለን ነው መሄድ ያለብን። መጀመሪያ እንደ አማራ መደራጀት አለብን፣ መቆም አለብን። የፖለቲካ ልዩነቶቻችን ሁሉ አስተካክለን አንድነት እንኳን ዋናው ልዩነታችን እንኳን ቢኖረን ልዩነቱን ሁሉ አቻችለን እንደ ህዝብ ግን ጠንካራ ህዝብ አድርገን መውጣቱ እጅግ ወቅታዊም ነው። ከዚያም በላይ ማሰብ ይገባል ብዬ አስባለሁ። ለጠንካራ ኢትዮጵያ፣ ለዲሞክራሲያዊ ኢትዮጵያ፣ ሁሉም ለሚቻቻሉበት ለሚከባበሩበት ኢትዮጵያ አስተዋጽኦ ማድረግ የምንችለው እንደ አማራ ስንቆምና ስንጠናከር ነው ብዬ አስባለሁና ይሄ በእጅጉ አሁን ልናልፈው ማንችል እንሻገረው እንኳን ማንሻገረው አደረጃጀት ነው ብዬ አስባለሁ። ቢኮዝ ዓለም ችግራችን እንዳይረዳ ያደረገው ምንድነው? ዓለም አቀፍ ቅርጽና ይዘት ያላቸው ግን ደግሞ በይዘታቸው ፍጹም የተበላሹ ተቋሞች ኢትዮጵያ ውስጥ ተፈጥረዋል። እንባ ጠባቂ፣ የሰብአዊ መብት ተቋም፣ ፓርላማ፣ ፌደራል የፍትህ ተቋማትና ሌሎች እነኚህ የስርዓቱን መሰሪና ዘረኛና በታኝ ኃይሎች ደብቀውና በውስጣቸው ሸጉጡ የያዙ ተቋሞች ናቸው እነኚህ። ዓለም የሚረዳን ኢትዮጵያ በህግና በህግ የምትተዳደር 3 ቻምበር ያላት ህግ አውጪ፣ ህግ ተርጓሚ፣ ህግ አስፈጻሚ ያላት ከዚህ ያለፈ ነገር ደግሞ ቢኖር ሰብአዊ መብትን የሚከላከል ጥሰቶችን የሚከላከል ተቋም አላት አርጎ ነው የሚያይን። ዓለም እንዳይደርሱልን እንኳን ሸፍነውናል በሀገራችን ማስክ በእነሱ ጥበብ በተንኮልና ደግሞ ተክነውበታል ደግሞ እንዲህ አይነት መሰሪ ተቋማትን በመገንባት። ስለዚህ ዓለም እንኳን እንዳያግዝ እንዳይተባበር በእነኚህ ተቋሞች ተሸፍነናል። ምናልባት አሁን ስራ አጥነት በስፋት የሀገራችን ችግር ነው፣ ግን የተሻለ ስርዓት ስለሌለ ነው እንጂ ይህንን ወጣት ቀርቶ ሌሎችንም የሚቀጥሉ የመጪዎቹን ጄኔሬሽን ሁሉ የሚያስተናግድ ሀብት አላት ይቻላል። ግን ይህንን በሚገባ የሚያስተዳድር አቅምና ጉልበት ወይም ደግሞ ስርዓት ነው ያጣ ነው። ወጣቶች ተደራጅተን ይህን ስርዓት ማምጣት መቻል አለብን። ስለዚህ የየአካባቢውን መንግስታዊ ተቋሞች ወጣቶች ሊቆጣጠሯቸው ይገባል፣ ሊያስተዳድሯቸው ይገባል። በጎም ነገር ካለ የሚጠቀሙት እነሱ ናቸው፣ መጥፎም ነገር ካለ የሚገፉት ደግሞ እነሱ ናቸው። ስለዚህ ወጣቶች ከምንም በላይ ሌላው የህብረተሰብ ክፍል ብዙ ሚና የለውም ከሚል አይደለም፣ ግን እኛ የያዝነውን ይዘናል። የተሻለም ነገር ያለው አለ፣ ከዚህም ውጭ የሆነ ኃይል ሊኖር ይችላል። ግን መጪው ዘመን የወጣቶች ነው ስንል እንዲሁ በአባባል ደረጃ ሳይሆን በተጨባጭ ያለውን ችግር ሊፈታ የሚችል መንግስታዊ መዋቅርና አደረጃጀት ከፈጠም የሀገራችን ወጣቶች ቀርቶ ሌሎችን ማስተናገድ የሚችል እምቅ ሀብት አለንና እንደው አብዮታዊ ዲሞክራሲን እንዴት አድርጎ እንደገለጸው በእውነት ተመልካቾቻችን ግንዛቤ የምታገኙበት ነው። ምክንያቱም ወደኋላ መለስ ብለን ምንድን ነው እየተነገረን የነበረው? መቼ ነው የነቃ ነው? መቼ ነው ራሳችንን ለአማራ ወይንም ለአማራ ብሔርተኝነት ለሌሎች እንደማይጎዳ ግን ራስን አድነን አልፎ ተርፎ በሀገሪቱ ውስጥ ሰላም እንዲመጣ ማድረግ የምንችለው እንዴት ነው የሚለውን ብሔርተኝነቱን ላለመቀላቀል የወሰደው ጊዜ ቀላል አልነበረም። አብዮታዊ ዲሞክራሲ የሚለውን እነመለስ እንዴት አድርገው ይጠቀሙበት እንደነበረና ግን በራሻያም ሆነ በቻይና አጠቃቀሙ የተለየ ነው። ኢትዮጵያ ውስጥ ግን የዘር ጉዳይ አድርገው እንደተጠቀሙበት በግልጽ ያሳያል። ከዛም አልፎ ተርፎ አሁን የመጣው ደግሞ አጠቃላይ ጠቅልየ ውጬ በወረራ አንበርክኬ እኛ የምንፈልገውን ስርዓት እናቆማለን የሚል የመጣበት ነው።
የአማራን መደራጀት አስፈላጊነት በሚገባ ነው ያስቀመጠው። ይህን እንግዲህ እንዲህ አይነቱን እያዳመጥ ዛሬ ይህ ጀነራል የተሰዋበትን ጊዜ ቀን በመሆኑ ሰኔ 15 2011ን እያስታወስን በርካታ ወንድሞቻችን ወገኖቻችን በዚህ ቀን መስዋዕት የሆኑበት በመሆኑ ከዛ በኋላ ወደ እስር ቤት እንዲጋዙና እንዲንገላቱ የተደረጉ በርካታ የልዩ ኃይል አባላት በተለያየ መንገድ ያሉ እንዲሳደዱ የተደረጉበት ጊዜ በመሆኑ ይህን ጊዜ በእውነት አስታውሰነው ልናል ይገባል። ዛሬንም ነገንም እንደዚህ የምናስታውስበት ጊዜ ነው። ጀነራል አሳምነውን አስታውሳችሁ የምትውሉ በየትኛውም ቦታ ያላችሁ ይህን ቀን በታላቅ ሁኔታ አክብራችሁት እንደምትውሉ ጥርጥር የለኝም። እስቲ ቀጥታ አሁን ወደ ቃለ ምልልሱ ወደ ኢትዮጵያ ይዣችሁ ልሄድ። ወደ ሻለቃ አበበ፣ አሁን ባለህበት የትግል እንቅስቃሴ ከሰኔ 15 በፊትም በቤንሻንጉል ከሚሴና ቅማንት አካባቢ በነበሩት ሁኔታዎች ላይ ከፍተኛ ጥናቶችን እያደረጋችሁ ስራዎችን ስትሰሩ ስለነበረ አሁን ያለው ሁኔታ ስታየው ምን ይመስላል ባጭሩ? እንግዲህ የአማራ ሕዝብ ቅድም በጠቀስካቸው ቦታዎችና በራሱ በሚኖርበት አስተፋፈር ላይ ከፍተኛ ግፍና በደል ያው ሲደርስበት የቆየ ሕዝብ ነው። እንደ ሕዝብ ሲጨቆን፣ ሲገደል፣ ሲሳደድ ነው የኖረው። ባይተዋር በመሰረታት ሀገሩ ከሌሎች ሕዝቦች ጋር ሆኖ በኖረባት ሀገር እንደ ባድ ተቆጥሮ ተቅበዝባዥና ባይተዋር የከፋ ባይተዋር ውስጥ እንዲገባ የተደረገበት ጊዜ እንደነበር ያው የምናስታውሰው ነው። ልጆቹም ቢሆን ከሌሎች ኢትዮጵያውያን ጋር በመሆን ሰፊ ትግል አድርገዋል። ለዚች ሀገር መቆም፣ ለዚች ሀገር መኖር ትልቅ አስተዋጽኦና መስዋዕትነት ሲከፍሉ ነው የኖሩት። ይህም እንደ በደል ተቆጥሮ ቅድም በተባሉት አካባቢዎችና ቦታዎችና በሌሎችም ቦታዎች የነበረው ግፍና በደል አሁን ላለንበት የህዝባዊ ትግል ውስጥ እንዲገባ አድርጎታል ብዬ ነው የምገመግመው። ይህም ደግሞ ፍሬ አፍርቷል። ድሮ ወይም በፊት ትንሽ ቆራጥ ታጋዮች ለብቻቸው ሆነው መስዋዕትነት ሲከፍሉበት የነበረው ስንታሰር፣ ስንገረፍ፣ በጨለማ ውስጥ መከራ ስናይ የኖርንበት ትግል ብዙዎች እንዲቀላቀሉትና የብዙሃኑ ህዝብ እንዲሆን የአማራ ህዝብ በኢትዮጵያዊነቱ የማይደራደር ህዝብ ነው። ያንን ተጠቅመው ነው ጠላቶቻችን ሲበድሉት የኖሩ። አሁን ግን በማንነቱ ላይ የመጣ መሆኑን አውቆ ተቶ እነዚህ ጥርቅም በደሎች ሁሉ አሁን ላለንበት ፋና ወጊ ለሆነ ትግል አብቅቶታል። እኛም ረክተናል። ብዙዎቹም ታጋዮች ዋጋቸው ሜዳ የቀረ አልሆነም። በተለይም የታሰሩት፣ የተሰደዱት፣ የተኮላሹት፣ አድራሻቸው የጠፋ አሁንም ቢሆን በህመምና በስቃይ ላይ ያሉት፣ የአእምሮ ህመምና ለሌሎች የተዳረጉት አማራዎች ወይም ደግሞ የቁርጥ ቀን ታጋዮች እንባና ሌሎች ብሶቶች አሁን ታብሷል። ምክንያቱም ሁሉም ህዝብ በትግል መስመር ላይ ነው የሚገኘው፣ እየታገለም ይገኛል። በአራቱም ማዕዘን በጎጃም፣ በሸዋ፣ በወሎ፣ በጎንደር በተቀናጀ መልኩ የአማራ ህዝብ በልጆቹ እየታገለ መገኘቱን ነው እኔ የማረጋግጠው። ከኋላ የመጡት በደሎችና ግፎች ለዚህ ለአሁን ላለንበት ደረጃ አድርሶታል። ውጤቱም መልካም ነው፣ እየታየ ነው። በመልካም ትግል ላይ ነው የምንገኘው ነው የምለው። በጣም አመሰግናለሁ። ይሄ ድርጅት ለዘመናት የህዝቡን ጥያቄና ሮሮ ተቀብሎ የሚያስተናግድ ድርጅት አልነበረም። ይሄ እንደ ክልል በክልል ደረጃ የሚመራ ድርጅት ነው። እንደ ሀገር ደግሞ ስልጣን ሽር አድርጎ በአገር አቀፍ የፖለቲካና ኢኮኖሚ እንቅስቃሴ ውስጥ ደግሞ ሚና አለው ተብሎ የሚታሰብ ድርጅት ነው። ይሄ ከውጭ የምታየው ስዕል ነው። ያ ስዕል ፕራክቲካሊ የአማራውን ህዝብ እንደ ህዝብ ጥያቄ አንስቶ ያለበትና ፈተናና ተግዳሮት
ለመወጣት የሚያመቻች እና የተሻለ ድርጅት ነበር ወይ ብትለኝ አልነበረም። ብዙዎች ወንድሞቻችን በመከራና በስቃይ ነው ያለፉት ይሄንን 20 ምናምን ዓመት። በአማራ ክልል ውስጥ ያሉ አማራዎች በየትም ቦታ ጋር ያሉ አማራዎች ይሄ ልክ እንደማንኛውም ህዝብ ማለት ነው። ይሄ ጥያቄ የአማራ ህዝብ ታይትል ካለው ይሄን ጥያቄ አድሬስ ማድረግ አለበት። የዘመኑን መሪዎች ይህን የህዝብ ጥያቄ አንስቶ ቻሌንጅ ማድረግ አለበት። አይደለም በሌላ ቦታ አማራው እኮ በአማራውም እኮ ነፃነት አልነበረው። ይሄ ድርጅት ይሄን የሚያስተናግድ የነበረ ድርጅት አሁን ደግሞ በሌላ መንገድ የህዝብን ጥያቄ ለማንሳት ከሌሎች አጋር ድርጅቶችና ወንድሞቹ ጋር ሆኖ ህዝቦችን ከህዝብ ለማስተሳሰር እውነተኛ ህዝባዊ ስሜት እንዲኖር በማንጸባረቅ በኩል ጅምሮችና ምልክቶች አይቻለሁ። አንደኛው ነው። ሁለተኛ በድርጅቱ ውስጥ ዲሞክራሲ ላይ ሰዎች በሐሳባቸው በነፃነት የሚያራምዱበት ድርጅት አልነበረም። እኔ ብዙዎች እንደተገፉ እስር ቤት እንደገቡ የሆነ ታይትል እና ስያሜ ተሰጥቷቸው ከጨዋታ ውጭ እንዲሆኑ አድርጓቸዋል። ይሄ ድርጅት ኦልሞስት የአማራ ህዝብ ድርጅት ነው ብሎ ደፍሮ ለመናገር ፐርሰናሊ እኔ በግሌ ከዚህ የተለየ አቋምና እሳቤ ነው ያለኝ። እኔም አሁን ጉባኤው ጋር ተሳትፍና እዚህ ድርጅት ውስጥ ጉባኤተኛው በተለይ ደግሞ ወጣቱ ያው ስሜቱን ያንጸባረቀበት በመሆኑና ለዚህ ህዝብና ወጣት ክብር ብዬ ነው አክሰፕት ያደረኩት። እኔ ለምሳሌ ድርጅቱ ነው ወደ መከላከያ ሰራዊት እንድገባ ያደረገኝ። የድርጅቱን አቅምና ጉልበት ይዤ ነው የገባሁት። እኔ ጥያቄ ሳነሳና ቤስል ድርጅቱ ጀርባውን ነው የሰጠኝ። የድርጅቱ መሪዎች ትልልቅ መሪዎች አሁን ቤታቸውም ያሉ ስልጣንም ላይ ያሉ ይሄን ጥያቄ መከላከያ ውስጥ እንዲህ አይነት ሁኔታዎች አሉ፣ ይሄ ነገር ብንነጋገርበት አይሻልም ወይ? ወደፊት ወዴት ነው የምንሄደው ስላቸው ኖ ፕሊዝ ይሄን ጥያቄ አታንሳን ያሉ በፊት ነበር። በፊትም ይሄን ጥያቄ አታንሳን። ሪሊ እነኚህ ሰዎች የአማራ ህዝብ መሪዎች ናቸው። ይሄ ድርጅት እነዚህ ሰዎች መርተውት የሁላችንንም ውስጣዊና ውጫዊ ፍላጎት አንጸባርቆ ደህና የድርጅት ሰልማና ቁመና ያለው ድርጅት ነው ልታሰብ ትችላለህ? አልነበረም። አሁን ድርጅቱን ህዝቡ እያዋለደ ነው ያለው። ከቆየውን ለመላቀቅ የአዲሱን የህዝባዊ ስሜት ደግሞ የበለጠ ተሸክመው ለመሄድ መሀል መንገድ ላይ ነው ያለው። ይሄንን ለማበረታታት ነው እኔና እኔን የመሰሉ ወንድሞች የተቀላቀል ነው። ስቲል የቆየ ሁኔታ የሚያሰጋቸው በውስጣቸው ፍርሃት የነገሰባቸው አሁንም እንዳሉ አውቃለሁ። ህዝቡ የኔ የሚላቸው መሪዎች ግን ደግሞ የህዝቡን ጥያቄ ፈንቅሎና ገንፍሎ ወደ አደባባይ አውጥቶ ቦልድሊ የሚገባውን ሚዛን ሰጥቶ በመሄድ ላይ የሚታዩ ችግሮች አሉ። አሁንም ምልክቶች አሉ። ግን አሁን ይሄኛውን ከምንጠቀምበት ይልቅ ሞር ኦፍ ፖዚቲቭ የሆነውን ፓርቱን አጠናክረ ነው የህዝቡን አጀንዳ ተሸክሞ እንዲሄድ እንግፋው እያልን ነው እንጂ ፒውርሊ እንዳልከው ተቀይሯል የሚል ነገር እኔም የለኝም። ቢኮዝ የአንድ ድርጅት መለኪያው ያው የህዝቡ ስሜት ነው። ሰሞኑን እንደሰማችሁት ሰፊ ስራ ጀምረናል። አሁን ያለው ሁኔታ አይቀጥልም። ይሄ ከባጃጅ ከጸጥታ ከወሮበላ ከዝርፊያ አይቀጥልም። ለምሳሌ ባጃጅ ጋር ያላችሁት ትናንት ምሽት ወደ 89 ባጃጆችን በቁጥር ስር አውለናል። ትናንት ማታ ህገወጥ እንቅስቃሴ ህገወጥ ሰዎችን በየትኛውም ደረጃ ኔትወርክ ኑሮ አይኖረው ምንም ይኑረው ምንም በቁጥር ስር እናውለዋለን። ይሄን ይጀምረናል። በአንድ ወር ጊዜ ውስጥ ይሄን ደግሞ እናጠናቃለን ብለን ተስፋ እናደርጋለን። ችግራችን ይሄ አይደለም። አሁን ችግራችን ከዚያ በላይ የሆነው ችግር ነው። አሁን ይሄ በአካባቢ ሚሊሻ በአካባቢ የጸጥታ ኃይል በጣም በተደራጀ አካሄድ ልንፈታው እንችላለን። ከዚያ በላይ ግን እንደ ህዝብ እና እንደ ሀገር ያለን ማደራ ወይም ደግሞ ችግር ለመፍታት የሚወሰደው ላይ ነው የእናንተም የአዴፓም የመንግስትም ጥንካሬ የሚለካውና በዚያ መንገድ እኔ በተለይ ህዝቡ ራሱን ማደራጀት አለበት ብዬ አምናለሁ። ራሱን ከዚያ በላይ ማዘጋጀት አለበት ብዬ አስባለሁ። ቢኮዝ አማራን ለማፍረት ያልተሰራ ስራ የለም። ይሄ ምድር ላይ የተቀበረ ሳይሆን ከምድር ወጥቶ እያየነው ነው። ይሄ ትውልድ ደግሞ ይሄን ታሪክ ካልተሻገረ ታሪካዊ ስህተት ይፈጽማል። እኔ አንዳንድ ጊዜ አባቶቻችን ስትናገሩ ያለው አባቶቻችን ከአሁን በኋላ የሽምግልና የድርድር ንግግር አታድርጉ። ጀስት ህሊናችሁና መሬት ላይ ያለውን እውነት ለመናገር ሞክሩ። ከቻላችሁ ደግሞ እንደ አቡነ ጴጥሮስ ሁኑ። ሽማግሌዎችም እንደዚያ ነው መሆን ያለበት።
ከነዘመንና ከሌሎችም ከነማስረሻ ጋር ተያይዞ እንትን መድረክም ይሄን መለስ እንፈልግ ይመስለኛል። ከላይ ይምጣ አይምጣ የምናውቀው ነገር የለም። አንድ መታወቅ ያለበት ነገር ወደፊት ሁላችንም የምናስተካክለው አንድ በተለያየ መንገድ በሶስት ቀጠና የተደራጀ የፌዴራል የምርመራ ቡድን መጥቷል ክልላችን ጋር የጃዊን ጉዳይ የሚያጠና በጎንደር አካባቢ በቅማንትና አማራ አካባቢ በተፈጠረ ሁኔታ የሚያጠና ከሚሴ አካባቢ ያለውን ሁኔታ ደግሞ የሚያጠና ይሄ ኃይል የማዕከላዊ መንግስት የላከው ይመስላል። በጸጥታ ቢሮ እውቅና የለው። ይሄን ማዝግቡት አስምሩበት። አሁን ውጤቱን እየጠበቅን ነው። ምርመራው እስከምን ድረስ ይሄዳል እየጠበቅነው ነው። በፈለገው ደረጃ ይሁን የክልሉ የጸጥታና ደህንነት ቢሮ ሳያውቀው አንድም ግለሰብ ከዚህ ምድር ውስጥ አይወጣም ወደ ሌላ ቦታ። ይሄ ግልጽ መሆን መቻል። በየትኛውም ደረጃ የሚገኝ ባለስልጣን በየትኛውም ደረጃ ንግግር ያድርግ፣ ይሄ ተግባራዊ አይሆንም እዚህ ምድር ላይ። ግን ደግሞ እኛ ማሰብ ያለብን በክልላችን ውስጥ ያለውን ጸጥታ ማስከበር ያለብን እኛ ነን። እዚህ ጋር ዝርፊያው ቅድም የተቀመጠው በተለያየ መንገድ ባለሀብቶችን ሀብትና ንብረታቸውን የመዝረፍ በተለያየ መንገድ የአካባቢያችን ሰላም የማናጋት ስራ በእኛው ልጆች ይፈጸማል። እነሱ ጋር ምህረት የለንም። ይሄን እንድታውቁ ውስጣችንም ጋር ቢሆን ማለት ነው። ውስጣችንም ጋር ቢሆን ምህረት ሰው የህግ የበላይነት ይከበራል። የአማራው ታሪክ ደግሞ ቀና እንዲል እየሰራን ነው። ይሄ ደግሞ ይቀጥላል ብለን ተስፋ እናደርጋለን። ስለዚህ ይህን አስተያየት ለመስጠት ነው። አመሰግናለሁ። ሰኔ 15 ብዙ ነገር የሚያስታውስን ጊዜ ነውና ሰኔ 15ን እንደው ባጭሩ ከዚህ በፊት በቃለ ምልልስ ባደረግንበት ወቅት ጠቅሰህልኛል፣ አጠቃላይ ሂደቱን፣ አጠቃላይ ያለውን እንቅስቃሴ። ዛሬ ግን ቀኑ በመሆኑ በተለይ ጀነራል አሳምነውን በእጅጉ የምናስታውስበትና የምናከብርበት ቀን በመሆኑ ይችን ቀን እንዴት ታስታውሳታለህ? በጣም ጥሩ ጥያቄ ነው እሱ ባለው። ይሄ ቀን ወይም ይቺ ቀን ሰኔ 15 ለአማራ ሕዝብ ብሎም ለኢትዮጵያ ሕዝብ ጥቁር ቀን ናት። ምክንያቱም ታላቁ የጦር መሐንዲስ ጄኔራል አሳምነውን ጽጌ ያጣንባት፣ እንዲሁም ደግሞ ጠላቶቻችን ሲመኙትና ሲፈልጉት የነበረውን በሴራ ሰርተው የማጥፋት ህልማቸው የተሳካበት፣ እኛ ደግሞ አማራዎች ወይም ደግሞ ኢትዮጵያውያን ትልቁን አባታችን ያጣንበት፣ እንዲሁም ሌሎች ወንድሞቻችንም ያጣንበት፣ የጠላት ሴራ የተሳካበት፣ የአማራ የፖለቲካ ስብራት እንዲሰበር የተደረገበት በመሆኑ በጣም ልዩ ቀን፣ ሁሌም ቢሆን በታሪክ ተመዝግቦ የተቀመጠና የምናስታውሰው ቀን ነው። ይህን ተንተርሶም ብዙ ወንድሞቻችን በግፍ የተገደሉበት፣ በሌሉበት ምንም በማያውቁት በየሆስፒታሉ በየሜዳው አገርን አስከብራለሁ የህዝቦችን ሰላም አስጠብቃለሁ ያሉ የልዩ አባላት አማራዎች በግፈኞች በነ ደስዬ በነ ኮሚሽነር ደስዬ ደጀን ትዕዛዝ በባህር ዳር ባሉ ሆስፒታሎች ቆስለው እንኳን እንዳይታከሙ በየሆስፒታሉ በግፍ ያለምንም የህግ ትዕዛዝ የተረሸኑበት፣ እኛም ደግሞ ያለምንም በደላችን የአባቶቻችን ሞት እና ከዚህ ምድር መጥፋት ሳያንስ ያ ቁስል በውስጣችን እያለ እኛ ደግሞ እንደ ግፈኞች ተቆጥረን ወደ ማረሚያ ቤት የተነዳንበት፣ እዛም እንድንታሰር የውሸት ዶሴና ክስ እንዲቀርብብን የተደረገበት፣ የግፈኞቹ የኦነግ ሸኔና የህወሓት የምርመራ ቡድን ተዋቅረው ንጹሐን እኛን አማራዎችን በምርመራ ውስጥ በሐሰት ክስ አስገብተው እንድንከሰስ የተደረገበት፣ አማራ አንገቱን እንዲደፋ ተበታትኖ በጎጥና በመንደር አንዱ ገዳይ አንዱ አስገዳይ ተብሎ እንድንፈራረጅ ሴራ የተሰራበት፣ እጅግ በጣም ጠላቶቻችን ብዙ ሴራ አከናውነው ያለፉበት ቀን በመሆኗ በጣም በልዩ ነው የማስታውሰው። ከምንም በላይ ደግሞ የምቀርበው በጣም የሚቀርበኝ የምወደው
ጀነራል አሳምነው ጽጌን አባታችንን ያጣንበት ቀን በመሆኑ በዛሬው ዕለት እኔም ቁጭ ብዬ ጸሎት ከጧት ጀምሮ ያስታወስኩበት ቀን ነው። በእጅጉ የአማራ ሕዝብ እንደገና ወደ ኋላ ተመልሶ አሁን በዚህ ባለው ደረጃ እንደገና አገግሞ የተነሳበት ቀን ፋኖም ከምን ጊዜውም በላይ ትጥቆን አጥብቆ የአማራ ሕዝብ ድጋፍ ሆኖት እኛም ደግሞ ልጆቹ ማለትም የጀነራል አሳምነው ጽጌ ልጆች በዚህ ቀን በዚህ ደረጃ ላይ ሆነን የተገኘንበት ቀን መሆኑ ይሄን ቀን በጎን እያስታወስ በጎን ደግሞ የድል ባለቤት የሆንበት ቀን በመሆኑ ደስተኛ ነኝ። በጣም አመሰግናለሁ ሻለቃ አበበ መልኬ። ያኔ ባስቀመጠው ጂኦግራፊ እና ቶፖግራፊ እኛ አንወሰንም። ይሄ ህገ መንግስቱን ያው አንዳንድ ጊዜ የምንሳሳተው ነገር አለ። ለምሳሌ አረንጓዴ፣ ቢጫ፣ ቀይ ባንዲራ እኛ እንወደዋለን፣ ትክክል ነው። ቤቱም እኛ ጋር ይመጣል፣ ትክክል ነው። ግን ሌሎች ወንድሞቻችን ስናነጋግራቸው ጥበብ ባለው መንገድ መግባባት መቻል አለ፣ መነጋገር መቻል አለብን። እኛ አዲስ አበባ ላይ ሰቀል ነው፣ ኦሮሚያ መሬት ደግሞ አወረዱት፣ ሌላ ቦታ ጋር ደግሞ አወረዱት። ኢትዮጵያን ለማፍረስ የመጀመሪያም የመጨረሻ መሆን የለበትም የአማራ ሕዝብ። ታሪካችን እሱን አያሳይም። ስለዚህ አንዳንድ ጊዜ ጥበበኛ መሆን መቻል አለብን እና አንዳንዱ የምንሰራው ስራ ከመድረኩ የሚመጣጠን ሌሎች ወንድሞቻችን የማያስቀይም ቢኮዝ አሁን ወያኔ በተለያየ መንገድ በትኖናል። ሁሉንም ኃይላችን እዚች ቦታ ጋር ምዕራብ ጎንደር፣ ማዕከላዊ ጎንደር እንድበትናት እንድንዘራት ድምጻችን ሁሉ እዚህ እንዲቆም ይፈልጋል። የኛ አጀንዳ ሌላ ቦታ ሆኖ እያለ ትልቁ ጥያቄ ሌላ ቦታ ጋር ሆኖ እያለ ትንንሽ አጀንዳዎችን እየፈጠረ እዛ እንድንረባረብ ያደርጋል። ይሄ ስህተት ነው። እኛ የእነሱ መንገድ አንከተልም። ከሄድን በራሳችን መንገድ ነው የምንሄደው። ይሄንን ደግሞ የበለጠ አብስላችሁ አሁንም ደጋግማችሁ እዩት። ስለዚህ በዚያ መንገድ ተባብረን ተናበን ከሰራን ይሄ ትውልድ ልክ በጣም በሰለጠነ መንገድ ይሄኛውን ክፍለ ዘመን በሚያስተናግድበት መንገድ ነገሮችን ለማስተካከል ለማስተዳደር እንችላለን እና ከዚህ በላይ ያው በተለያየ ነገር ደግሞ ልንገናኝበት እንችላለን። ከዚህ ውጭ አካባቢያችን በመጠበቅ በኩል ያው ዞሮ ባለን አቅም ነው የምንወሰነው። ዋነኛው የጸጥታ ኃይል ህዝቡ ነው። የከተማው ህዝብ የገጠሩ ህዝብ ነው። እዚህ ያለው እንትን በአካባቢው ላይ ሰላምና ጸጥታ እንዲነግስ ወይም ደግሞ ተረጋግቶ አስቦ የራሱን ስራ እንዲሰራ ለማድረግ ያለውን ትጥቅ በሙሉ ህጋዊ ለማድረግ እንዲያስችል የክልሉ መንግስት ወስኗል። ስለዚህ ይህን እድል መጠቀም ተገቢ ነው ያለንን ማለቴ ነው። ብዙ ቦታ በዚህ በድንበር አካባቢ ከፍተኛ ገንዘብ እየፈሰሰ ቀደም እንደተባለው መልሶ ወደ ሌላ ቦታ እንዲሄድ ተደርጓል። አሁንም ይሄ እንዳይሆን ጥንቃቄ መደረግ አለበት። እስከምን ድረስ ያስኬዳል ባላውቅም ዞሮ ይሄን እድል ተጠቅመን ገበሬውን አደራጅተን የከተማ ህዝብ አደራጅተን አሰልጥነን አብቅተን በአካባቢው ሰላም ብቻ ሳይሆን ለኢትዮጵያ ሰላም የሚተርፍ አስተዋጽኦ እንድታደርጉ አንዳንድ ስራ እየተሰራ ነው። ይሄንን ያው ከነገ ጀምሮ እንጀምረዋለን፣ በአጭር ጊዜ ውስጥ እንጨርሰዋለን። በሂደት ደግሞ የሚሆነውን ነገር እናያለን። አንደኛ ይሄ ነው። ሁለተኛ በተለያየ መንገድ ቅድም እዚህ ነው እዚያ ኤክስ ሶልጀር ብለኛል። ኤክስ ሶልጀር ወያኔ የሰጠን ታይትል ነው። ዩ አር ራይት ሶልጀር፣ የሀገሪቷ ወታደሮች ናችሁ እናንተ። ይሄ ቀድሞ የምናምን አይሰራም። አሁን ይሄ እነሱ የሰጡን ታይትል ነው። አይመጥናችሁም። አንድ ስርዓት ለማገልገል፣ አንድ መንግስት ለማገልገል፣ አንድ ድርጅት ለማገልገል አልተፈጠራችሁም። አገራችሁን ነው ያገለግላችሁት። ስለዚህ አሁን በቅርቡ የሚመጣ አደረጃጀት ይኖራል። ስለዚህ የቀድሞ የለ፣ የአሁን የለ፣ የምናምን የለ። አማራ እንደ አማራ ሆነን እንደራጃለን፣ እንሰለጥናለን፣ እናግዛለን። አገራችን የቀድሞው የደርግ ወታደር እየተባለ እንደተበተነ ይታወቃል። ያ ብዙ እውቀት ያላቸው ጀነራሎች
ብዙ እውቀት ያላቸው መኮንኖች፣ ብዙ እውቀት ያላቸው ወታደሮች እንዴት እንደሆነ አይተናል። ከዛም በኋላ በተለይ ደግሞ በአዲስ አሰራር ኢህአዴግ በሚባለው ውስጥ አማራን እየተጠቀመ ቶሎ ብሎ እንዴት ወደ ቦርድ እንደዚህ የሚባለውን ነገር እንደሚያስወጣ ብዙዎቹ ይናገራሉ፣ ስጋት ስላለበት። ስለዚህ አሁን እኛ ኤክስ ወታደሮች ነው የሚለውን ጀነራሉ እንዴት እንደመለሰው አይታቸዋል። ስለዚህ ማንም ሰው እንደዛ ሊሆን አይችልም። ስለ ልዩ ኃይሉ የተናገረው ምንጊዜም ቢሆን ማስታወስ አለብን። እናንተ ግዴታችሁን ብቻ ተወጡ፣ የአማራን ህልውና ጠብቁ ነው። ይህን መልእክት ጥሶ በተለያየ ቦታ ላይ የአማራ ልዩ ኃይል ውስጥ ሰልጥኖ አባል ሆኖ በአሁኑ ሰዓት ወደ ፋኖ የሚተኩስ ካለ በእጅጉ የሞት ሞት ነው። ወደ ፋኖ የሚተኩስ አድማ ብተና ውስጥ የተለያየ ቦታ ላይ ውስጥ ሆኖ ያለ ልዩ ኃይል ካለ በእጅጉ አሳዛኝ ነው። ይህን ጀነራል እንደ ካዳው ይቆጠራል። ከዚህ ባሻገር አሁንም ወደ ነው መሄድ የምፈልገው፣ ወደ ሻለቃው ነው መሄድ የምፈልገው። እኔ እንዲያስታውሱ የምመክራቸው እውነትን ያውቃሉ። እውነት ደግሞ የሚደበቅ አይደለም። እውነት ደግሞ የነበረው በጀነራል አሳምነው ጽጌ ውስጥ ብቻ ነው እና በሌሎች ቆራጥ ታጋዮች ውስጥ እንደነበረ ሁሉም ያስታውሱታል። ከዛ ውጭ እነሱን ትልቅ ደረጃ ለማድረስ ክልላቸውን ብሎም ኢትዮጵያን ነፃ እንዲያወጡ ከቅርብም ከሩቅም ያሰባሰባቸውን በሴሚናር የሰጣቸውን በየማሰልጠኛው ያደረገላቸውን ንግግር በተለይም በቢኮሎ አባይ፣ በብር ሸለቆ፣ በጃሪ ወሎ፣ በአመድበር ጎንደር በተደረጉ የማሰልጠኛ ጣቢያዎች የነበሩ በየመምሪያው በየፖሊስ መምሪያውና በልዩ ኃይል መምሪያው የመደባቸው ኮሚሽነሮች፣ ኮማንደሮች፣ የበታች አመራሮች ሁሉ ያችን የሱን ንግግር እንዳስታውሱ በባህር ዳር በሙሉ ዓለም አዳራሽ ላይ ለአማራ ክልል ወይም ደግሞ ለባህር ዳር ክፍለ ከተሞች የጸጥታ አመራሮች ያደረገውን ንግግር ለካድሬዎች በተለይም ለብአዴን ካድሬዎች ስለ አማራ ሕዝብ እንዲቆረቆሩ ያደረገላቸውን ንግግር በፓርላማ ላይ ሆኖ ከዚህ በኋላ ቀሪ ህይወትን ለአማራ ሕዝብ ነው የምሰጠው ያለውን ንግግሩን እና ስለ አማራ ሕዝብና ስለ ኢትዮጵያ ስለ እውነት ብለን እንኑር ብሎ የተናገረውን ቃል ከዛም አልፎ በክልሉ አመራሮች በነበሩበትና የሃይማኖት አባቶች በተሰበሰቡበት እንደ አቡነ ጴጥሮስ ሁኑ፣ ነገርን አታድበስብሱ፣ እውነትን ተናገሩ ያለበትን ቃሉን እንዲያስታውሱ። ከዛ ውጪ አንድሁን አማራ ብሎ የተናገረ የመጨረሻው ቃሉን እንዲያስታውሱ። ሁሌም ቢሆን ለአማራ ዋጋ መክፈሉን በእስር ቤት 9 ዓመት መሰቃየቱን ከዛም አልፎ ደከመኝ ሰለቸኝ ሳይል በቤኒሻንጉል፣ በኬሚሴ፣ በቅማንት ያደረጋቸውን ጉዞዎች እና በተለያዩ በደሴ፣ በወልዲያ፣ በማርቆስ፣ በእንጅባራ እና በገንዳዋ ጎንደር እንዲሁም በጎንደር እና በሌሎችም አካባቢዎች ያደረጋቸውን ውይይቶችና ህዝቡ ወደ አንድ እንዲቆም ጠላትን እንዲመክት አማራ አንድ እንዲሆን እንዲደራጅ እንዲሁም ደግሞ ከ1983 እስከ 1987 አማራ ዱላ ብቻ እንዲይዝ መሳሪያው እንዲገፈፍ የተደረገውን ጓንዴ፣ በልጅግ እንዲሁም ከክላሽ ጀምሮ የተቀሙትን መላው አማራ ለወርና ለ2 ወር አራዝሞ ገዝተ በገንዘብ ታጠቅ ብሎ የሰጠውን መግለጫ እና ሌሎችም እንዲያስታውሱ ይህን እያስታወሱ ሁሌም ቢሆን ከልባቸው ውስጥ እንዳይወጣ ነው ላሳስብ የምወደው። በጣም አመሰግናለሁ። ጀነራል አሳምነው ጽጌ ትንቢትም ተናጋሪ ነው ማለት ይቻላል። ይሄ ትውልድ ይህን ጊዜ እንዲሁ እንደ ቀልድ ካሰበውና ሊሻገረው ካልቻለ የ500 ዓመት
በፊት የነበረውን ታሪክ አንስቶ ገልጿልና ያ ነገር በተግባር አልዋለም ወይ? ጀነራሉ የተናገረው ትክክል ተፈጸመ ማለት እንችላለን? ምክንያቱም ኦልሬዲ ወረራው ስለተካሄደ። በጣም ትክክል ነው፣ ተፈጽሟል። እሱ ቀድሞ ነው ነገሮችን ያወቀው። በነገራችን ላይ በዝዋይ በቃሊቲ እና በሌሎች አንጋፋ የኦነግ አመራሮችና አባሎች ከኛ ጋር ታስረው ነበረ። በዛን ወቅት እሱ እያንዳንዳቸውን አናግሮ ከመጽሐፍቶች አጣቅሶ አማራ ምን ሊደርስበት እንደሚችል የኦነግ ሸኔን ሂደት እና የህወሓትን አሰላለፍ የባዴን እና የሌሎችንም ድርጅቶች አሰላለፍ በሙሉ በ9 ዓመት ውስጥ ሙሉ ሪሰርቾችንና ጽሁፎችን የሰራ በመሆኑ ወደፊት አማራ ምን ሊመጣበት እንደሚችል አስቀድሞ የተነበየ እና ከብዙ መረጃዎች ተነስቶ ያለው የተነተነውን ነገር እውነታውን የተናገረ። ግን አንዳንዶች ሞኞች ወይም ደግሞ ኮዳሞች ያልገባቸው ሁሌ ነገር የሚቀጥል የሚመስላቸው እሱ ሲናገር ባለመስማታቸው ወይም ደግሞ ነገሮችን በቸለልተኝነት በማየታቸው ብዙ ዋጋዎችን ከፍለናል። ብዙ ነገሮችን ከሱ ጋር እኩል ባለመራመዳቸው በራሳቸውም ላይ ጉዳት መጥቷል፣ በህዝባችን ላይም ጉዳት መጥቷል፣ በሀገራችን ላይ ጉዳት መጥቷል። አሁንም እየታየ ነው። ስለዚህ ከዛ በፊት ይመጣሉ ያላቸው የተናገራቸው ነገሮች እውን በተግባር እውን ሆነዋል። አሁንም እየሆኑ ነው። ይህንንም በተግባር አብይ አህመድ ተግብሮታል። እሱ ግን እውነት ነበር የተናገረው። ምንም አንድም ስህተት እኔ አውቃለሁ፣ እኔ ምሁር ነኝ፣ እኔ ተንታኝ ነኝ የሚል ጋዜጠኛ ራሱ ቢቀርብ ይህን ነገር ማስተባበል አይችልም። በኬሚስም ተፈጽሟል፣ በሌሎችም ተፈጽመዋል። ከዛም በፊት በ16ኛውና ከዛም በፊት የነበሩ ክፍለ ዘመኖች የነበሩ ጭፍጨፋዎች ከዛም በባሰ ሁኔታ ይመጣል ያለው በተግባር ሆኗል። ከሰኔ 15 2011 በኋላ እሱ ከተናገረ በኋላ ነው እነዚህ ነገሮች አንድ ባንድ የተፈጸሙት። ስለዚህ ትክክል ነው፣ ተግባራዊ ሆነዋል ነው የምለው እኔ። እኔ በተለይ ህዝቡ ራሱን ማደራጀት አለበት ብዬ አምናለሁ። ራሱን ከዚያ በላይ ማዘጋጀት አለበት ብዬ አስባለሁ። ቢኮዝ አማራን ለማፍረስ ያልተሰራ ስራ የለም። ይሄ ምድር ላይ የተቀበረ ሳይሆን ከምድር ወጥቶ እያየነው ነው። ይሄ ትውልድ ደግሞ ይሄን ታሪክ ካልተሻገረ ታሪካዊ ስህተት ይፈጽማል። እኔ አንዳንድ ጊዜ አባቶቻችን ስትናገሩ ያለው አባቶቻችን ከአሁን በኋላ የሽምግልና የድርድር ንግግር አታድርጉ። ጀስት ህሊናችሁና መሬት ላይ ያለውን እውነት ለመናገር ሞክሩ። ከቻላችሁ ደግሞ እንደ አቡነ ጴጥሮስ ሁኑ። ደመነ ማነው ነረግ ነፍሰ ቢሱ ነሮንዱናና አረ በለ ረጃሎ ጥንትን አገር የሰራን አንድ ምሰሶ አለን፣ አንድ የታሪክ አውራ መንደር የማይጠራው ክልል የማያጥረው የሀገር ወጋግራ የወሎ የጎጃም የሸዋ የጎንደርን አልልምና ንሸው አማራ ነው ክብሬ ዝንተ ዓለም የሚኖር ሰፊውን አዳራሽ አማራ ነው ክብሬ ዝንተ ዓለም የሚኖር ሰፊውን አዳራሽ አረ በለው ረጃሎ ይህንን አዳራሽ ይህንን ሰፊ ቤት ቆርሰውን አሳንሰው በክልል ከለሉት። ድርሳን ይመሳከር የጥንቱ ይመርመር ይመርመር ያልፋልን አማራነት ከመድያም ምድር ያልፋል አማራነት ከመድያም ምድር ረጃሉ 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 ባለወርቅ ዙፋን አፄ ነጭ ለባሽ ንጉሥ ነው አባቴ አማራው ንጉሥ ነው አባቴ ተጠርተነው እንጂ ጠብ እንደ በሊግ ታጥቀ
ቀን የገጠምነው እስከ ደቂቅ ሽጦ በሸመተ የበሬውን ቀንጃ ማንም አያስፈታው የፋኖን ጠመንጃ አንድ እኩል ካልሆነ የአንድ አገር ችሎቱ ክንድ ላይ ብቻ ነው ያለ መድኃኒቱ ልሙትላት ለሰንደቋ አንድ ኢትዮጵያ ምን አለኝና ነው ከሷ ወዲያ አለማይስት የፋኖ ጥይት ሲተኩሰው ሲደራማመሰው ምሽጉን ሲያፈርሰው በምድር ታንክ በሰማይ ጀት ቢደባለቅ አንዴ ገጥማን መስሎኝ ወዴት ልንላቀቅ ወይ ልቅልቅ ዘመነ ምሪያ አሳብት ማንም ወደደም ጠላም ማንም መረረውም ታፈጠው የነገ ታሪክ በእኛ እጅ ይጻፋል። ይገጂ ያልደፈረም ባልበላት ያልበደ አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባምኑ የዘከረን ቀኝ ገዢ ያልደፈረን ባልበላት ያልበደ አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን።